እዚህ ምድር ላይ 1000 ቋጣሪ ቢኖር ከነዛ መካከል አንዱ ነኝ። እዚህ ምድር ላይ አንድ ብቻ ቋጣሪ ቢኖር ያም እኔ አንዱ ነኝ። እዚህ ምድር ላይ ምንም ቋጣሪ ከሌለ እኔ ሞቻለሁ ማለት ነው። እኛ ለስልጣን አይደለም ምንቋጥረው፣ ለወንበር አይደለም ምንቋጥረው። እኛ ለአገር አማን ለአገር ሰላም ነው ምንቋጥረው። ዛሬ ዘር፣ ሃይማኖት፣ ብሔር፣ ጾታ ሳንለይ ሁሉም የእንግሊዝ ፕሪሚየር ሊግ ቲሞች ላይ ጆሮአቸውን ቆንጥጠን በቋጠሮ እየገረፍን እናመጣቸዋለን። አንዳቸውም ካሁን በኋላ ሻምፒዮንስ ሊግ የሚጫወተው ሁሉም ይወድቋታል። ራራህ አላሳየም። እኔ መሮኛል፣ አላሳየም ጭራሽ። ስለዚህ ከኔ ጋር የምትቋጥሩ አብራችሁን ቋጥሩ። አለመቋጠር ደግሞ ምርጫ ነው። አመሰግናለሁ። ዛሬ አንድ ዜና ፌስቡክ ላይ ተመለከትኩ። አቡዬ ከአቋማ ሲኢኦነቱ ይነሳ። እንደዚህ አይነት ትርኪ ምርኪ ወሬ አብዩኤል መስማት አይፈልግም። ዛሬ በአቡዬ ፊት አውራሪነት ለባየር ሊቨርኩሰን እንቋጥራለን። ኤምሬትስ ሜዳቸው እንዳይመስላቸው አድርገን እንቋጥራለን። ይህንን ነገር አስተካክሉ። አቡዬ የአቋማ መሪ እንደሆነ ይቀጥላል። እኔ ድምጼ ለአቡዬ ነው። ግን ቋጠሮ ዋናው ዛሬ ባየር ሊቨርኩሰን ወደ ቀጣዩ ራውንድ የሚያልፍበት ቀን ነው። ወያላ ይገባል። ራሳችሁን አቋማ ብላችሁ ምትጠሩ የድኩማን ስብስብ ማለት ነው። እናንተ ምድረ ቀሪላዎች ዛሬ አሳዩኝ። እስኪ የቋጠሮ ኃይላችሁን ዛሬ አሳዩኝ። በጣም ቀላል ፈተና ነው የምሰጣችሁ። ሊቨርኩሰን ኦልሬዲ አቻ ወጥቷል። በሜዳችሁ የምትጫወቱት አይደል? አሸንፉ። አሸንፉ ዛሬ። እኔ አልቋጥርባችሁም። እስቲ ቋጥራችሁ ይጫወቱ፣ አሸንፉና አሳዩኝ ማንነታችሁ ማለት ነው። ምድረ ቀሪላ ዛሬ ትወርቃለህ። ወደድክም ጠላህም ትወርቃለህ። ቋጠርኩ አልቋጠርኩ ትወርቃለህ። እኔ አልቋጥርብህም ዛሬ አልቋጥርብህም። እኔ ገና ካሁኑ ወርቀህ ቅስም እንዲሰበር ሳይሆን ፈልገው ዋንጫው ጋር እንዲደርስ አፍንጫን አስገብተህ ቅስም ሲሰበር ማየት ነው ፈልገው፣ በደንብ እንዲሰበር ማለት ነው። ግን አታልፍም። ዛሬ አልፈህ ለዋንጫ ተቃርበህ ብትወርቅ ነበር ደስ የሚለኝ፣ ግን አታልፍም። እዚህ ዛሬ ነው የምትወርቀው አንተ። እስቲ ዛሬውን ትረፍና አውራ ከኔ ጋር። በባየር ሊቨርኩሰን ትልቅ ተስፋ እንዲኖረኝ ሁኛለሁ። አርሰናል ጋር ባደረገውም ጨዋታ እንዲሁም ደግሞ የሳምንቱ መጨረሻ ላይ ከባየር ሙኒክ ጋር ባደረገው ጨዋታ ማለት ነው ቆንጆ አድርጎ ባየር ሙኒክን ፈትኖታል። እርግጥ ነው በቀይ ወጥቶበት ነበር ባየር ሙኒክ፣ ነገር ግን ከዛም በኋላ ብዙ የግብ ዕድሎችን ፈጥሯል። እድለኛ አልነበረም። ባየር ሙኒክ ያደረገውን ጨዋታ 25% አርሰናል ጋር እንድትጫወት ብቻ ነው የምንፈልግ። በትክክል ወደ ቀጣይ ዙር ታልፋለህ። ትልቅ ተስፋ ነው የጣልኩበት። ተስፋዬን አጨልምና ኤቨርተን ብዬ ነው ስም ማውጣልህ። ለማንኛውም የአራዳ ልጆች የቻምፒዮንስ ሊግ ቀመር ቪዲዮ አለቀኩላችሁም። ባለፈው ከ8 ጽድት ያለ ኦር ነበር ያሳካነው። ዛሬም እንደምንበለው እርግጠኛ ነኝ። እቺ ነገር ሰርች ስታደርጋት ቴሌግራም ላይ ከችልልሃለሁ። እንዲሁም ደግሞ ባዮ ላይ ሊንክ አለልህ። በሊንኩ መሰረት ላጥ ብለህ ወደ እኔና ማለት ነው። ቤተሰብ እንዴት ናችሁ? ሲቲ እስቲ እባክህ ዛሬ ታሪክ አሳየኝ። ቼልሲም ከፒኤስጂ ሲቲ ከማድሪድ ሁለታችንም የ3 ጎል ድርቅ ነው ያለብን። ማለት 3 ጎል መቀልበስ ነው ያለብን። ባይዞ አንድ ያልገባችሁ ነገር የሲቲ ደጋፊዎች አንድ ነገር ልበላችሁ። ይሄ ጨዋታ ግዴታ ካምባክ አድርገን ስለማለፉ አይደለም። ወኔያቸውን የምናይበት በቃ ለቲሙ ደም ሲሰጡ ሲፋየቱ 3-1 2-0 ምናምን አሸንፈን ታግለንም ቢሆን ነው እንድንወድቅ የምፈልገው። ዝም ብሎ ይሄ የሞተ ጨዋታ አሳይተውኝ ምናምን አይደለም። ገባችሁ? ባርሳ ባለፈው ከአትሌቲኮ ማድሪድ እንዴት ታግሎ እንዳላለፈ እናውቃለና ያ ስቲል ኮንፊደንስ ይሰጣቸዋል። አቅማቸውን ያዩበታል። ገባችሁ? ምባፔም ተመልሷል፣ ቤሊንጋምም ተመልሷል። ይሄ ደግሞ ጭራሽ ለኛ ነገሩን ያከብዷል። ግን በቃ ያው እንዳልኩት ነው፣ መታገል ነው ያለብን። መቻችሁ ከጨዋታው በኋላ እንገናኝ። ይሄንን ቴሌግራም ተቀላቀሉ። አሪፍ የዛሬ ትኬት ተለቋል ማለት ነው። 10 ግቡና ሼክ አድርጉት። ፒስ። ሬሞንታዳ ዴይላል ዛሬ ሲቲያችን ዓለምን ያስደምማል። ለማንኛውም 4 ዋንጫ ላይ እየተወዳደርን እንደሆነ ይታወቃል። አንዱ ዋንጫ ዛሬ ሞት ሽረት ነው። ወይ እንወጣለን ወይ እናልፋለን ማለት ነው። እና ማድሪድን በኢቲያድ ጋብዘን ማሰቃየት አለብን። እነሱ እዛ ቀጠቀጡን አይደል? እኛ እዚህ ሰምጥተን መቀጥቀጥ ያቅተናል። የሲቲ ደጋፊ ሆነ እምነት ከሌለ ጌሙን ካምባክ እናደርጋለን ብለህ ካላመንክበት ጌሙን እንዳታይ። ለማንኛውም ብዙ ታሪክ የሰራው ጀግናው ክለባችን ሲቲ ይሄንንስ ለምን አይሰራም? ከዚህ ተነስቶ ለምን 4 ዋንጫ ያነሳም? ማን ሊያነሳ ይችላል? ስለዚህ ካምባክ ደግሞ ለኛ ብርቅ አይደለም። በጣም ብዙ ነገር ሰናል። ማድሪድን 4-0 መግረፍ ብርቃችን አይደለም፣ ሰርተናል። ስለዚህ believe እና ተጫዋቾቻችን የሚያምኑ ከሆነ አሰልጣኙ የሚያምን ከሆነ ወይ ነው አንተ ደጋፊ ሆነ ከኋላ ከጀርባ በደንብ ሞራል መስጠት አለበት። ስለዚህ ዛሬ ሬሞንታዳ ቀን ነው። ከታች እንዳለ ሲቲ ደጋፊዎች ሬሞንታዳ ያላችሁ ጻፉ። ካሞን ሲቲዘን የማይቻል ነገር የለም፣ እናደርገዋለን።
እናደርገዋለን፣ እርግጠኛ ነኝ። ካሞን ሲቲ ሬሞንታዳ። ይሄንን ስል ብዙ የሲቲ ደጋፊዎች ወይም የሌሎቻችሁ ደጋፊዎች ልትስቁ ወይም ምንም ላይ መስላችሁ ይችላል። ግን አላለቀም ጌሙ። አሁን ኤቲአር ነው የሚመጡት። እነሱ በሜዳቸው 3 ካገቡኛ 3 ማናገባበት ምንም ምክንያት የለም። የተሻለ ቲም አለን። ከነሱ የተሻለ ቲም ይዘን ነው የምንገባው። ከዛ በኋላ ደግሞ ጭራሽ ሜዳችን ላይ ነው የምንጮተው። ስለዚህ ተስፋ የቆረጥ ከሲቲ ደጋፊ እንዲህ የሚባል ነገር የለም። ገና ነው፣ አላለቀም። ኤቲአር ነው እነሱም የሚመጡት። እኔ ነግሬያቸዋለሁ። ከዛ ሽንፈት በኋላ ካምባክ ከባድ ሊሆን ይችላል፣ ግን ኢምፖሲብል አይደለም። ኢምፖሲብል የሆነ ነገር የለም። ዛሬ ኤቲሃድ ላይ ማለት ነው ተአምር ነው የምናሳያችሁ። ተአምር። እኔ በቲም እርግጠኛ ነኝ። ማለት 3-0 ተሸንፎ ነው የመጣው። አዎ፣ ግን ሜዳው ላይ ነው የሚጮተው። ቻምፒየንስ ሊግ ኤቲሃድ ላይ ነው መጥተው የሚጮቱት። በዛ ላይ ደግሞ ከምንም በላይ አሰልጣኛችን ፔፕ ጋርዲዮላ ላይ እምነት አለኝ። ምንም ቢሆን ምንም ተስፋ መቁረጥ የሚባል ነገር የለም። አለቀ። ዛሬ ጨዋታውን ለማሸነፍና ለማሸነፍ ነው የምንገባው። ምንም የምናጣው ሉዝ የምናደርገው ነገር የለም። ኦሬዲ ተሰናብቷል ብለው አስበው ነው የሚገቡት አይደለ? እናሳያቸዋለን ቲም ምን አይነት እንደሆነ። እኔ በቲም መቼም ተስፋ አልቆርጥም። ኢቨን ፕሪሚየር ሊጉ ላይም ጭምር ተስፋ የቆረጣቸው የሲቲ ደጋፊዎች እንደዛ የሚባል ነገር የለም። እስከ መጨረሻው ሰዓት ድረስ በቃ ፕሪሚየር ሊጉም ተበልቷል እስኪባል ድረስ ቻምፒየንስ ሊጉንም ዛሬ ማታ ከጨዋታው በኋላ የጨዋታው ውጤት የሚወስነው ነገር ነው። በቃ ሲቲ ከቻምፒየንስ ሊግ ራውንድ ኦፍ 16 ወጥቷል ሲባል አለቀ። በቃ ሲቲ ቻምፒየንስ ሊግ ከዚህ በኋላ አይጮትም ነው አለቀ እንጂ ገና ጨዋታ እያለ ጨዋታ እየቀረ ሊያው ሜዳችን ጠርተን አስቡት እስቲ እንዴት ነው ተስፋ ልንቆርጥ የምንችለው? እኔ በቲሜ ሙሉ እምነት አለኝ፣ ሙሉ እምነት። የቋጠሮ ቀን ብለን ቪዲዮ ከመስራት የጠበቀ ፈጣሪ ክብር ምስጋና ይግባው። የሻምፒዮንስ ሊግ ሰዎች እንዴት አደራችሁልኝ? ሰላም ናችሁልኝ? ዛሬ ቡድናችን ከሊቨርፑል ጋር የሚያደርገው የሻምፒዮንስ ሊግ የራውንድ ኦፍ 16 የመልስ ጨዋታ አንዳንድ ነገር እላችኋለሁ። እናንተ ፎሎ እያደረጋችሁ የቪዲዮ ጀምሩት። የሆነ የምነግራችሁ ነገር አለ። ህላዊን ታውቁታላችሁ። ህላዊ እንግዲህ በለንደን የሚገኝ ብቸኛው የሚያስቀናኝ የአርሰናል ደጋፊ ነውና 100,000 ለመድረስ ሁለታችንም ተቀራራቢ የሆነ የፎሎወር ቁጥር ላይ ስለሆነ ያለ ነው። ለምን ቻሌንጅ አንደራረገን ተባብለናል። የዛ ቻሌንጅ ደግሞ አሸናፊ ከታወቀ በኋላ የእናንተ ዴር ተቀምጦ ደስ ያላችሁ ነገር በጣም ብዙ ላይክ ያገኘው አግባቢ ነገር ይሄ እንደዚህ ከፎቅ ላይ ዝለል ምናምን አይደለም። ቁም ነገር ያለው ነገር ከሆነ እንቀበላለን። ፎሎ እያደረጋችሁ በደንብ ወደ ጨዋታው ስመለስ የሚገርም ጨዋታ ነው የሚሆነው። በጣም አስፈላጊ ከባድ ጨዋታ ነው የምንጫወተው ዛሬ። ትሮሳርድ ከጉዳት ተመልሷል ተባለ የኦዴ ነገር ግን ዛሬ መግባቷ ነገር አጠራጣሪ ነው። ለፍጻሜ ጨዋታ ትደርሳለች እንጂ ለእሁዱ ጨዋታ እኔ ፐርሰናሊ ከያለፈው ፎርሜሽን ፊት የሚሆን ከሆነ ትሮሳርድ ቢገባ ደስ ይለኛል። ከኤቨርተን የነበረው ጨዋታ ላይ አርቴታ የተጠቀመበት መንገድ ደስ ስላለኝ ግን ማዶዌኪ እዛ ቦታ ላይ በደንብ ኢፌክቲቭ እንዳልሆነ ተመልክተን ነበረ። እነሱ ትንሽ ወደኋላ አፈግፍገው ይጮታሉ ብዬ ስለማስብ ይዘሳል ላይ ትሮሳርድ ተጫዋች ቢኖረን እኛ አድቫንቴጀስ እንሆናለን ብዬ አስባለሁ። በሌላ በኩል ደግሞ ካይ የፊት መስመሩን ይዞ ሲጫወት ቡድናችን ያለውን ፍሉዲቲና የማጥቃት አቅም እየተመለከትን ነበረ። የዛሬው ጨዋታ ላይ አንድ ዳይላማ የሆነብኝ ነገር ምንድነው? ካይን ይዘን ገብተን ሞር ፍሉድ የሆነ አታኪንግ ፉትቦል እየጫወትን ብንሄድ ይሻላል ወይስ ደግሞ ጊዮኬሬስን አስገብተን ተመሳሳይ ነገር ከማግኘት ይልቅ ሞር ኦፍ ቻናል ፓሶችን እየተጫወትን ነገር ግን ፕሬሲንጋችንን ብናጠናክር ይሻለናል ለሚለው ነው። ሁለቱም የራሱ የሆነ ጥሩና መጥፎ ጎኖች አሉት። የጊዮኬሬስ ከቤንች መነሳት ጥሩ የሚሆነው ከቤንች ሲነሳ ካያችሁ ጊዮኬሬስ ሁሌ ጎል ያስቆጥራል። አሁን የኤቨርተን ጨዋታ የኢንተር ጨዋታ ላይ እሱ ጎል የሚያስፈልገን ሰዓት ላይ ከቤንች ተነስቶ ጎል ማስቆጠር የሚችል ተጫዋች ነው። ያ ብቻ ሳይሆን ደግሞ ምንድነው ጨዋታዎችን በትልቅ ሃይ ኢንቴንሲቲ እንድንጨርስ ሊያግዘን የሚችል አይነት ተጫዋች ነው ጊዮኬሬስ። የኔ ምርጫ በሀቨርትዝ መጀመር ነው። የእናንተ ኮሜንት ላይ ያስቀምጡልኝ። እንግዲህ የሊቨርኩሰን አሰልጣኝ ሂውምላንድ ለኛ ለራሳችን ያስቀመጥነው ስታንዳርድ የዛሬውን ጨዋታ እንድናሸንፍ ያግዘናል፣ ወደ ቀጣዩ ዙር እናልፋለን ብለው ነበረ። ከባየርን የወጣነው አቻ የወጣንበት ውጤት ከአርሰናል ጋር የወጣነው ውጤት ምን ያክል ጎበዝ እንደሆነ የሚያሳይ ነው አይነት ነገር ነው የተናገሩት፣ ቃል በቃል ባይሆንም። ስለዚህ ፖዚቲቭ ነገር ነው ከቡድናቸው የጠበቁ ያሉት። እኛን ኤሜሬትስ ላይ መጥቶ መግጠም ግን ምን ያክል ከባድ እንደሆነ ማወቅ አለባቸው። የዛሬ ግምት ያሰላለፍ ላይ ጭራሽ ከኔ ጋር የማይሄዱ ነገሮች ነው ያሉት። ስፔሻሊ እስከ ራይስና ዙሜንዲ ድረስ ተመሳይ ነው። ዋይት ያው ቲምበር አለመኖሩ ተከትሎ እዛ ጋር ይገባል። ካላፊዮሪ ማጥቃታችን ለማጋዝ ይገባል። ወይስ ዙሜንዲ መቼ ስታርት አያስቀምጠው ራይስ አለ። ከዛ በኋላ 10 ቁጥር ቦታ ላይ እኔ ቤስት ጌሙን ያሳለፈው ኤዜ እንዲቀመጥ አልፈልግም። የዘሩ ጨዋታ ላይ ኤዜ እዛ ጋር ሆኖ ሃቨርዝ ከላይ አድርገን ትሮሳርድን እዚህ ጋር እናስገባ ነው የምፈልገው። ሳካ 90 ደቂቃዎችን ሁለት ተከታታይ ጨዋታዎች ላይ ስላሳለፈች ቤንች ብትሆን እኔ ፕሪፈር አደርጋለሁ በማዶዌኪ ብንጀምር ማለት። ነገር ግን ፕሬሲንጋችን ደግሞ እንደዛ ሲሆን ችግር ስለሚገጥመው አትሊስት ማዶዌኪ የሚገባ ከሆነ ጊዮኬሬስ ቢገባም ችግር የለውም። ነገር ግን ኤዜን ክንፍ ላይ ማየት አልፈልግም። ኤዜን ክንፍ ላይ ጭራሽ ነው ዛሬ ጨዋታ ላይ ማየት የማልፈልገው። የዛሬው ጨዋታ በእኛ አሸናፊነት 3-1 ያልቃል ብዬ አስባለሁ። እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ
ይመቻችሁ። ዛሬ ኤሚሬትስ ላይ ለምናደርገው ተጠባቂ የቻምፒየንስ ሊግ ራውንድ ኦፍ 16 ጨዋታ ከባየር ሊቨርኩሰን ጋር ላይን አፕ እናወጣለን ማለት አርቴታ እየሰማን ስለሆነ ዛሬ ደፈር ያለ ላይን አፕ ነው የምናወጣው ማለት እኛ የምንፈልገውን ከዛ አርቴታ ይሰማናል ብለን ያስተርጉሞ ይሰማናል ብለን ጸሎት እናደርጋለን ማለት ነስሩ በረኛችን ዳቪድ ራያ ኬፓ እንዳይደብርህ አንተም 2 ዋንጫ ትበላለህ አታስብ 2 ቆርቆሮ ነው እንጂ ቆርቆሮ የማይበሉ እኮ እነ ዱራ ነው ማለት ነው ገባሽ ስለዛ ደሞዝ ጥቅም ያለሽ 2 ዋንጫ ትበያለሽ በቂሽ ነው ዳቪድ ራያ እናስገባለን ማለት ስትሮንግ ላይን አፕ ነው የሚያስፈልገን እንግዲህ ሮቴት የሚመስል ግን ስትሮንግ ላይን አፕ መሀል ተከላካዮቻችን ግሬት ቦል ኦፍ ቻይናችን ጋብሪኤል ሳሊባ እናስገባለን ማለት ቀኝ ጋር ስንመጣ አሁን ትንሽ ለየት ትላለሽ ማለት ቀኝ ጋር ቲምበር እንደማይደርስ ተነግሮናል ምንም ማድረግ አይቻልም ሞስኬራን አርቴታ ካስገባ ሞስኬራ ለመከላከል ነው ገባ አይደል የሲቲ ጨዋታ ላይ ዶኩን እንዲይዝልን ብታስገባው ይሻላል እሱም ራሱ እየከበረው አቤት ቲምበር የዛኔ በተመለሰ ቤን ዋይት ነው እዚህ ጋር ማለት አታክ ፈርስት ሃፍ ጎል እናገባለን ቤን ዋይትን እዚህ ጋር ካስገባው ማለት ስለዛ ቤን ዋይት ግዴታ ነው ማለት ግዴታ በግራ በኩል ደግሞ ሂንካፔ እና ካላፊዮሪ ሁሉንም ጨዋታ እየተቀያየራችሁ ነው የምትጩት እናንተ ሁሉንም ያጠፋ ብቻ ነው የሚቀመጠው ምክንያቱም ሁለታችሁን ቀሽት ስለሆናችሁ ማለት በካላፊዮሪ እንጀምራለን ማለት መሃል ላይ ስንመጣ ለአስፈሪ ቡድን ለማን ሲቲ ለዋንጫ ስንጮት ነው ዙቢሜንዲ የሚያስፈልገን ሙሉ ሳምንት ረፍት አግኝቶ ደግሞ ሲመጣ ሚድፊልዱን ሮድሪን ልናስተቃየው ስለሆነ ይሄኛው ጨዋታ ላይ ታርፍ ያለሽ 6 ቁጥር ላይ ዴክለን ራይስ ይገባል ማለት በሁለት 10 ቁጥር ነው የምንገባው አዲስ ቻሌንጅ ደግሞ አምጥቼላችኋለሁ እዛ ለንደን ሲሄድ እኔን ስላስደሰታችሁኝ እኔ አርሰናል ወክዬ ቡድኔን ለማየት ስለላካችሁኝ የአርሰናል ደጋፊዎች ብቻ ስላልሆናችሁ ሌሎቻችሁንም ክለባችሁን ማየት ስለምፈልግ እኔ የእግር ኳስ ደጋፊ ስለሆንኩኝ ክለባችሁን ማየት ስለምፈልግ ሌሎቻችሁን ክለባችሁን አስጎበኛችኋለሁ እዛ ሲሄድ ግን እዛ ሲሄድ ማን ነው ሲሪየስ የሆነ ኮንቴንት ክሬተር የመጣ እንዲመስላቸው አካውንታችን 1 ሚሊዮን ማስገባት አለብን ገባ አይደል ከባድ ሰው ነው የመጣው ምናምን ነገር ብዬ በእንግሊዘኛ ቪዲዮ ሰራላችሁ አረ ምናምን ብሎ እንዲያሽቃብጡ እንዳታስንቁን አባት ሁሉም የእግር ኳስ ደጋፊ ገብቶ ፎሎ በማድረግ አካውንቴን 1 ሚሊዮን እናስገባለን እንከበራለን ከኢትዮጵያ የሚመጡት ዲለን ፔጅ ላይ የተሰራውን ቪዲዮ አይታላ ኢትዮጵያዊ ሲተባበር በዚህ ማሳየት አለብን ነው ወደ 8 ቁጥራችን እንመጣለን ደፈር ያለ ላይን አፕ ስለሆነ 8 ቁጥር ላይ ኤዜን እናስገባዋለን 8 ቁጥር ላይ ኤዜን ካስገባን በኋላ 10 ቁጥር ላይ ደግሞ ከሃቨርስ ይላልባችሁ ተብቃችሁ ኖ ቡካዮ ሳካ እናስገባዋለን አስፈሪ አታክ ነው የምሰራው ፈርስት ሃፍ መግደል አለብን ተጫዋቾቻችን እንዲያርፉ 10 ቁጥር ላይ ሳካ ይገባል ምን አይነት አታክ እንደፈጠርኩኝ ያ ሚድፊልድ ላይ ሚድፊልድ ላይ ደግሞ እንዳንበለጥ ወደ ኋላም ይሮጡልን ተጫዋቾች ነው ከፊት ለፊት እናደርገው ዳይሬክት ቢሆኑ ችግር የለው ዊንገሮቻችን በተለይ ስለዛ ሌፍት ዊንግ ላይ ማን እናስገባለን ኖኒ ማድዌኬ ማክስ ዳውመን ምናምን መጥተይ ሰውዬ ስኩል ናይት እኮ ነው መተኛት አለበት ልጁ ገባር ሮብ ለታኮ ትምህርት አለበት ችግሩ ውስጥ ከገባን ሰከንድ ሃፍ ላይ ሲክሊፍ እንጽፍልሃለን ብለን ከእንቅልፉ ቀስቅሰን እናመጣዋለን ማድዌኬ ይገባል እዚህ ጋር በግራ በኩል ደግሞ ሊያንድሮ ትሮሳርድ ተመልሷል ተብሏል ሰከንድ ሃፍ ላይ መግባት ይችላል አሁን ግን ቻምፒየንስ ሊግ ላይ እብድ የሆነችዋ አንድ ጌም ብቻ ያጠፋችዋን ማርቲኔሊ እናስገባለን ትዝ ይላችኋል ማድዌኬ ማርቲኔሊ እና ዮከሬዝ ማይሆን አታክ ነው ቱ ዳይሬክት ሆናል አልኳችሁ ምክንያቱም መሃል ላይ ካይ ሃቨርስ ላስገባ ስለሆነ ካይ ሃቨርስ ወደ ሚድፊልድ ሲቀነስ ማድዌኬ እና ማርቲኔሊ ወደፊት ሲሮጡ ዴድሊ ቤን ዋይት ኦቨርላፕ ሲያደርግ ካላፊዮሪ ኦቨርላፕ አንደርላፕ ኤቭሪ ላፕ ዳንሰር ሲሆን 1 ሚሊዮን አስገባን አስከብረሃለሁ ነው ማለት ሁሉም የእግር ኳስ ቤተሰብ የጨዋታ ቀን ነው ድሉም ያርሰናል ነው ይላል አባቴ ዛሬ ምሽት 5 ሰዓት ሲል ተናፋቂውና ተወዳጁ ክለባችን አርሰናል ከባየር ሊቨርኩሰን ከች ይላል ታዲያ አንተ ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ እኔ 3-0 ብያለሁ ያንተን ኮሜንት ላይ ጠብቃለሁ አርሰናል ሲኖረው ደስ ይለኛል የሚል ሰው ላይክ እና ሪፖስት ማድረጉን እንዳይረሳ መልካም ቀን ይመቻችሁ ዛሬ ምሽት የአውሮፓ ምድር በኃያላኑ ክለብ ፍልሚያ ይንቀጠቀጣል የአውሮፓ ሻምፒዮንስ ሊግ የ16 ጥሎ ማለፍ የመልስ ጨዋታዎች ዛሬ ምሽት በሚሊየን የእግር ኳስ አፍቃሪዎች ዘንድ በጉጉት እየተጠበቀ ይገኛል ምሽት 2:45 ላይ የፖርቹጋሉ ክለብ ስፖርቲንግ ሊዝበን በሜዳው ቦዶ ግሊምትን ያስተናግዳል ምሽት 5 ሰዓት ላይ ደግሞ ማንቸስተር ሲቲ በሜዳው ኢቲሃድ ሪያል ማድሪድን ያስተናግዳል በተመሳሳይ የእንግሊዙ ክለብ ቼልሲ ምሽት 5 ሰዓት ላይ የፈረንሳዩን ፒኤስጂ በስታንፎርድ ብሪጅ ያስተናግዳል መድፈኞቹ አርሰናሎች በሜዳቸው ኤሚሬትስ ምሽት 5 ሰዓት ላይ ከባየር ሌቨርኩሰን ጋር የሚያደርጉት ጨዋታ በደጋፊዎች ዘንድ በጉጉት ይጠበቃል የጨዋታ ግምታችሁን ኮሜንት ላይ ጻፉልን ፎሎ እያደረጋችሁ ቤተሰብ ይሁኑ
እነሆ ዛሬ ምሽት የአውሮፓ ሰማይ በከዋክብት ስደምቅ ታመሻለች። የእግር ኳስ አፍቃሪያን ትንፋሻቸውን ዋጥ አድርገው አይኖቻቸውና ልባቸው ወደ ታላቁ የአውሮፓ ሻምፒዮንስ ሊግ ይተክላሉ። እናንተስ ለዚህ ታላቅ ምሽት ተዘጋጅታችኋል ወይ? ጨዋታዎቹን ማን ያሸንፋል? ግምታችሁን አስቀምጡ። እንዲሁም ደግሞ የፕላስ ምልክቷን እየነካችሁ ፎሎ ማድረጋችሁ እንዳረሱ። በዛሬው መርሃ ግብር የአርቴታው አርሰናል በኤምሬትስ ስታዲየም በሜዳውና በደጋፊው ፊት የክለቡን ግርማ ሞገስ ለማሳየትና ወደ ቀጣዩ ዙር ለማለፍ ቆርጠው ተነስተዋል። በሌላ በኩል የጋርዲዮላው ማንቸስተር ሲቲ በሪያል ማድሪድ የደረሰበት ያንን አስደንጋጭ ሽንፈት ለመቀልበስ ወደ ኢትሃድ ይገባሉ። የለንደኑ ቼልሲ በፒኤስጂ የደረሰበትን የ5-2 ውጤት ለመቀልበስና ተአምር ለመስራት ከፈረንሳዩ ክለብ ጋር የሚያደርገው ፍልሚያ ዓለም በጉጉት ይጠብቀዋል። እናንተስ በእነዚህ ወሳኝ ጨዋታዎች ምን አይነት ውጤት ትጠብቃላችሁ? ሀሳባችሁን በኮሜንት ላይ ግለጹ። ያለ ቋጠሮ ነው የዛሬው ይለያል። የደስታ ቋጠሮ ነው። የሚገርም ደስታ ላይ ነኝ። የሚገርም ታይም ላይ ያለሁት በቃ ኮንፊደንስ ተሰምቶኛል። የልብ ላይ ያለሁት ዛሬ ደግሞ ቁጥር ነው ማለት ነው። ቁጥር ባለፈው ኤቨርተን አስጨንቆሽ ያ ፒክፎርድ የሚባል ሰው ተሳስቶ ጎል አግብተሻል። ዛሬ ግን ሊቨርኩሰን አይሰማሽም። እውነቱን ነው የምነግርሽ። ኤምሬት ምናምን እንዳትይኝ እንትና ኤቨርተን ምን እንዳደረገ አይተናል። ስለዚህ ምንም አታመጭም። የምትኮራሪለትን ሻምፒዮንስ ሊግ በሳምንት 2 ነው ምናምን የምትጫወተው ተባረራታለች። ጠብቂ። ደማቁ የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት ይመለሳል። 3 ክለቦች የ3-0 ውጤትን ለመቀልበስ የሚያደርጉት ፍጥጫና ፍልሚያ በጉጉት ይጠበቃል። በጊዜ ምሽት 2:45 ላይ በፖርቹጋል ምድር ስፖርቲንግ ሊዝበን የቦዶ ሂልሜትን አሳፋሪ 3-0 ሽንፈት ለመቀልበስ ይፋለማል። ምሽት 5 ሰዓት ላይ በተመሳሳይ ከሚደረጉ ጨዋታዎች መካከል የፔፕ ጋርዲዮላ ማንቸስተር ሲቲ የሳንቲያጎ ቤርናቦውን የቫልቨርዴን አስማት ለማጣፋት ሌላ አስማተኛ ተጫዋች ይፈልጋል። ምን ይጠበቃል? ምን ይፈጠራል? በጉጉት የሚጠበቅ ጨዋታ ይሆናል። ጋርዲዮላ ከዌስትሃም ጋር አቻ ከተለያዩ በኋላ ተጫዋቾቻቸውን ለልምምድ ይጠራሉ ተብሎ ቢጠበቅም ያለፉትን 2 ቀናቶች ግን እረፍት ሰጥተዋቸዋል። በዚህ መንገድ ከጥቂት ዓመታት በፊት ቦሩሲያ ዶርትሙንድን ከጨዋታ በኋላ እረፍት በመስጠትና ምንም አይነት ልምምድ ሳይሰሩ ወደ ጨዋታ በማስገባት 4-1 ያሸነፉበትን ሂደት ይታወሳል። ያንን የስነ ልቦና ጨዋታ ለመጫወት ተጫዋቾቻቸውን 2 ቀን እረፍት ሰጥተው ለጨዋታው ብቻ ምሽት ላይ እንዲመጡ አዘዋቸዋል። ምን ይፈጠራል? ክሊያን ምባፔ ከጉዳት አገግሞ ተመልሷል። ጁድ ቤሊንጋምን በቡድን ውስጥ ተካቷል። ማንቸስተር ሲቲዎች ግን ይህንን ውጤትን ቀለብሰዋለን እያሉ ይገኛሉ። ጋርዲዮላ ውጤቱን ለመቀልበስ ሐሳብ የሌለው ውጤቱን ለመቀልበስ እርግጠኛ ያልሆነ ተጫዋች ወደ ቡድናችን አይምጣ፣ ወደ ጨዋታው አይምጣ፣ በቤቱ ይቅር እንዳትመጣ ብለው ሐሳባቸውን ሰጥተዋል። ሌላኛው የምሽቱ ተጠባቂ ፍጥጫና ፍልሚያ በስታንፎርድ ብሪጅ ቼልሲ ፓሪስ ሰን ጀርመንን የሚያስተናግድበት ጨዋታ ነው። በ3 ጎል ልዩነት የተጠናቀቀ ሌላኛው ጨዋታ ነው። አሰልጣኝ ሮሰነሪዮ ካለፍራቻ ሁላችን በማጥቃት እንጫወታለን፣ ምን እንደሚፈጠር አብረን እንመለከታለን ሲሉ ተረምጠዋል። ቼልሲ ከጥቂት ወራቶች በፊት በፊፋ ክለቦች ዓለም ዋንጫ ፓሪስ ሰን ጀርመንን ማሸነፉ ይታወሳል። ብቸኛ ከዋንጫው ጉዞ የገታው ፓሪስ ሰን ጀርመንም በውድድር ዓመቱ ቼልሲ ብቻ እንደነበረ ይታወሳል። የእንግሊዝ ክለቦችንም የውጤት ማጣትና በእንግሊዝ ክለቦች ላይ ያደረገውን የፓሪስ ሰን ጀርመንን ግፍ መቋቋም የቻለው ቼልሲ ነው። በአስቶን ቪላ፣ በሊቨርፑል፣ በአርሰናልና በመሳሰሉ ክለቦች ፓሪስ ሰን ጀርመን የወሰደውን የበላይነት ቼልሲ መግታቱ ይታወሳል። አሁንስ ሪሞንታዳ ይሰራ ይሆን? አብረን እናያለን። ሌላኛው ጨዋታ ወደ ጀርመን ምድር ተጉዞ አርሰናል የተሸገረበትና 1-1 የወጣበትን ጨዋታ ይሆናል። ይህ ጨዋታ ከሞላ ጎደል የአርሰናል እድል የሰፋበት ነው ሲሉ ብዙዎች ሐሳባቸውን እየሰጡ ቢገኙም ሆጁምላንድ ግን አስገራሚ አሰልጣኝ መሆናቸውን አሳይተዋል። በሳምንቱ መጨረሻ የቪሰን ኮምፓኒውና በጀርመን ቡንደስሊጋ ኃያል የሆነውን ባየር ሙኒክን አቁመውታል። አቻ በሆነ ውጤት በመውጣት አርሰናሎች ጥንቃቄ ሊያደርጉ ይገባቸዋል። ባየር ሊቨርኩሰኖች አሁንም ነቆራቸውን አላቆሙም። ኤምሬትስ ስቴዲየም ላይ ኮርና ሊከለከል ይገባል በማለት የኮርና መስመር ያለበትን አጥፍተው ኮርና ባይኖርልን የሚል ፖስታቸው መፖስታቸው በፎቶ አድርገው ብዙዎችን እያነጋገረ ይገኛል። ተጠባቂ ጨዋታ ነው። አርሰናል ካስደማሚው የመጨረሻ ደቂቃ ኤቨርተን ድል በኋላ ባየር ሊቨርኩሰን ላይ ድል ተቀናጅቶ የአራትዮሽ ዋንጫ ጉዞውን ያከናውናል ወይ? ምሽት የሚጠበቁ ይሆናል። የጨዋታዎችን ውጤት ይገምቱ፣ ሐሳብ አስተያየት ስጡ። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ቀን።
የዛሬው ምሽት የአውሮፓ ሻምፒዮንስ ሊግ ድባብ ልዩ ነው። በድራማ በታምራት ፍለጋና በታላቅ ጉጉት የታጀበ በለንደን ሰማይ ስር ስታንፎርድ ብሪጅ ላይ ቼልሲዎች ከፒኤስጂ ጋር ያላቸውን የ5-2 ሰፊ የግብ ልዩነት ለመቀልበስ ወደ ሜዳ ይገባሉ። ምንም እንኳን የፒኤስጂው ክቫራትስኬሊያ ድንቅ ብቃትና የቼልሲው ግብ ጠባቂ ስህተት በመጀመሪያው ጨዋታ ቢጎዳቸውም የቼልሲ ደጋፊዎች ግን አሁንም ተአምር ይጠብቃሉ። በሌላ በኩል የማንቸስተር ሲቲው ውሃ ሰማያዊ ስብስብ በሪያል ማድሪድና በፌዴሪኮ ቫልቬርዴ ድንቅ የሃትሪክ ብቃት የደረሰባቸውን የ3-0 ሽንፈት አጥብበው የማይቻለውን ለማድረግ ይፋለማሉ። አርሰናልም በኤሜሬትስ ስታዲየም ከባየር ሊቨርኩሰን ጋር ያለውን ጥብቅ ፉክክር በድል ለመቋጨት ቆርጦ ተነስቷል። በአርክቲክ ክበብ ስር አስደናቂ ታሪክ እየጻፉ ያሉት ቦዶ ግሊምቶች ደግሞ በሊዝበን ሌላ ገራሚ ትርኢት ሊያሳዩን ተዘጋጅተዋል። ምክንያቱም ይህ ቻምፒዮንስ ሊግ ነው። ይህ ምሽት የኳስ ፍቅር ብቻ ሳይሆን የልብ ትርታ የሚሰማበት አይቻልም የሚለው ቃል የሚፈተንበት ልዩ ምሽት ይሆናል። ታዲያ ውጤቶቹ ምን ሊሆኑ ይችላሉ? ግምታችሁን ጀባ በሉኝ። ውድ የስፖርት ቤተሰቦቼ፣ ስፖርት ማለት በሜዳ ላይ የሚደረግ ፉክክር ብቻ አይደለም። ስፖርት ማለት አንድነት፣ በፍቅር ጊዜ አብሮ መደሰት፣ በችግር ጊዜ ደግሞ በጽኑ መደጋገፍ ነው። በአሁኑ ወቅት በጋሞ ዞን የተጎዱ ወገኖቻችን የእኛን ድጋፍና እገዛ ይፈልጋሉና እባካችሁ በእነዚህ የባንክ አካውንቶች የተቻላችሁን በማድረግ ለወገኖቻችን እንድረስላቸው። ይህንን መልእክት ለሌሎች በማጋራት ለተጎዱ ወገኖቻችን ድምፅ እንሁን። የበኩሎን ይወጡ። መልካም ጊዜ